ከወንዝም ወሎ ቦርከና ይፈሳል ሞልቶ ቁንጅና። በእርግጥ ይህ ግጥም የህዝብ ነው። ሰላም እንዴት አላችሁ? ከአፈንዲ ሙተቂ ውስጥ የወሎ ዚያራ በሚል ስለጻፈው ድንቅ ጽሑፍ ዛሬ እንቃኛለን። አብራችሁን ቆዩ። የወሎ ዚያራ ጸሐፊ አፈንዲ ሙተቂ። ሀገራችን ደሴ ስማችን ወሎዬ በነካኩንና ጉዳችን በለየ። እውነት ነው። የወሎ ሰው ፍቅር ነው የሚያውቀው፣ ፍቅር ነው የሚገዛው፣ ፍቅር ነው የሚያስተምረው። ለጸብ የሚያነሳሳውን በእጅ አይልም። ፍቅር ካሳየው ግን ከዚያ ብዙ እጥፍ አድርጎ ውለታህን በፍቅር ይመልሰዋል። በእርግጥም ወሎ ፍቅር ነው፣ መውደድ ነው። ወሎ ውበትም ነው፣ ውበት ይፈስበታል። ኮረዳዎቹና ሸበላዎቹ ልብን ይቀስፋሉ፣ ሆድ ያጥበረብራሉ፣ አእምሮ ይበረብራሉ፣ ብዕር ያስመዝዛሉ፣ ቅኔ ያስዘርፋሉ፣ ወግ ያስጠርቃሉ። ከወንዝም ወሎ ቦርከና ሞልቶ ይፈሳል ቁንጅና። አሁን እጅጉብ የነበሩ ጣይቱ ብጡል ምንትዋብ ወርቂት ስሂን ሚካኤል መነን አስፋው መነን ትልቋ የራስ አሊ እናት የሺመቤት አሊ የተፈሪ መኮንን እናት ወይዘሮ ባፈና የልጅ ኢያሱ አያት ወዘተ ወለዮች ናቸው። ከሸበላዎቹም ልጅ ኢያሱ ሚካኤል፣ ራስ አሊ፣ ደጃች ማርዬ፣ አለማየሁ እሸቴ ያልን በርካቶችን መዘርዘር እንችላለን። ወሎየዋ ወጣት በቁመት አፈዛለች አሉ ከቦታው ደርሰው ያዩት። ቦረና 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 ገነቴ አብረከረከችኝ ገባች በጉልበቴ። በዚህ ዘመን ጥርሰ ፍንጭት መሆን ብዙም አይመረጥም መሰለኝ። የምን መሰለኝ በትክክል እየሆነ ነው እንጂ ፍንጭት የሆኑ ሰዎች ጥርሳቸውን እንደሚያስሞሉት እየሰማን አይደለም። እነገሌ ብለን ለመጥራት ብንቸገርም ድሮ የምናውቃቸው ፍንጭቶች የፊት ጥርሳቸውን ገጥግጠው መሙላታቸውን አንብበናል። በወሎ ምድር ግን ፍንጭት መሆን አሁንም ድረስ ውበት ነው። ፍንጭት መሆን አሁንም የቁንጅና መለኪያ ሆኖ ያገለግላል። ፍንጭት መሆን ያስመርጣል። ፍንጭት መሆን ያስፈነድቃል። ምን ይህ ብቻ! በመላው ኢትዮጵያ የሚታወቅ ውብ የሆነ ፍንጭትነት ማድመቂያ ህብረ ቃልም አስገኝቷል እንጂ የወሎ ኮረዳዎች ሸበላዎች በሚገራ ጉራ አክርማስ እንደዶ መልቀም ማለት ነው እና በእንጨት ለቀማ ወቅት ተገናኝተው የውስጣቸውን በዜማ ሲተነፍሱ ፍንጭትነትን ሳያደንቁት አያልፉም። እርሷ ናካሩዬ ናካሩዬ፣ እርሱ ነይካሩዬ ነይካሩዬ፣ እንዲህ ነው የሚባባሉት። ፍንጭቴ የኔዋ ፍንጭት ፍንጭቷ እያሉ ነው የሚሞጋገሱት። ዛሬም ጥርሰ ፍንጭት መሆን በወሎ ምድር ያስከብራል፣ የቁንጅና ምልክት ነው። ታዲያ ወሎዮች የሚሞጋገሱበት ካሮ ስርወ ቃሉ ኦሮሚፋ ነው። ወሎ ግን ወደ አማርኛ አሻገረችውና ሁሉም መሐባውን እንዲወጣበት አደረገችው። ከዚያ በተጨማሪ እንዳባወራ፣ እመወራ፣ ይፋ፣ ጨፌ፣ ወንበዴ፣ ጭፈራ፣ ዳለቻ፣ ቡሬ፣ ሰንጋ፣ ኮርማ፣ ካሳ ወዘተ የመሳሰሉት ቃላት ከኦሮምኛ ወደ አማርኛ የገቡት በወሎ ማህፀን ውስጥ ነው። የወሎ አማርኛ ዘዬ ከአረበኛም ወይም በእስልምና በኩል የወረሳቸው በርካታ ቃላት አሉት። ለምሳሌ በረካ፣ ጀማዓ፣ አጃኢበት፣ ሙሐባ፣ አውሊያ፣ ከራማ፣ ከዳሚ፣ ዱንያ፣ መጅሊስ ወዘተ ወደ አማርኛ የገቡት በወሎ በኩል ትራንዚት አድርገው ነው። በመሆኑም ነው ዘዬው በውበት የደመቀው። ወሎዮች ደስ የሚሉት በሚናገሩበት ዘዬ ብቻ አይደለም። የንግግር ቅላጼያቸው ወይም አክሰንት ራሱ በጣም ውብ ነው። በተለይ ደን ወደ ዲየ እያስጠጉ የሚናገሩበት ስልት ለየት ያለ ኪነታዊ ቃና አለው። አንድ ጋዜጠኛ እዚያ ሄዶ ለአንድ የወሎ ጉብል ያደረገውን ቃለ መጠይቅ እንዲጽፎት ነበር። ጋዜጠኛው ደህና ዋልሽ ልጅት? ዲያህና። ጋዜጠኛ ኑሮ እንዴት ነው? ልጅት ዲያግ ነው። ጋዜጠኛ ስምሽን ማን ልበል ይላል። ልጅትም ዲያብሪቱ። ጋዜጠኛ የአባትሽ ስም? ልጅት ትቀጥላለች ዲያስታ። ጋዜጠኛ የትውልድ መንደርሽ? ዲላንታ። አውራጃውስ? ዲያስየ። ጋዜጠኛው በመገረም እናንተ ወሎዮች ለምንድን ነው ደን እንደ ዲ የምትናገሩት ግን? ልጅቷ ዲያም ብነዋ። ወሎ የጥበብ ሀገር ነው። ወይንም ደግሞ ማሪቱ ለገሰ በአንድ ወቅት እንደተናገረችው ወሎ የዜማ እናት፣ የቅኔ እህት ናት። ከታዋቂ የኢትዮጵያ ቅኝቶች መካከል ሶስቱን ያዋጣችው ወሎ ናት። አምባሰል፣ አንቺ ሆዬና ባቲ በወሎ ምድር ነው የተወለዱት። በነገራችን ላይ የኢትዮጵያ ቅኝቶች 4 ብቻ ናቸው የሚለው እሳቤ ስህተት ነው። በአራት ውስጥ የሚታወቁ በርካታ ቅኝቶች አሉ። ለምሳሌ በቅርበት የማውቀውን የሐሪር ቅኝት መጥቀስ እችላለሁ። ታዲያ አምባሰል፣ አንቺ ሆዬና ባቲ የተሰኙት ቅኝቶች የሚያምሩት በወሎዮች ሲዘፈኑ ነው። አምባሰልን በማሪቱ ለገሰ እንሆ።
አመለኛው ልቤ መጓዝ የለመደ አመለኛው እግሬ መሄድ የለመደ ሐይቅን ሲዞር ውሎ ውጫሌ ወረደ። እንዴት ነሽ ውጫሌ እንደምነሽ ጢሳ የተቋደስንብሽ ፍቅርን ራት ምሳ አምባሰል ለገደል መቻሽ ሟጥጡታል ፈረስ ያስጋልበል ሰው ይወጣበታል። ምንኛ ደግ ነው ውሃ መሰላል አያል ሰው ወስዶ ዘንድሮም አምባሰል የአምባሰል ማርቆራጭ ይወርዳል በገመድ አደራ ቢሰጡት ይበላል ወይ ዘመድ። አፈንዲ ሙጠቂ ታኅሳስ 9 2006 ላይ እንደጻፈው